ቆይ አግዜን ብለሽ አይደል እንድጠራሽኝ? ነይ ተነሽና አግዥኝ እንጂ አንቺም። እኔ ስንታየውን እያየሁ ደክሞኛል። ዝም ብለህ አጣጥፍ። ተኝተሽ አይደል እንዴ የምታያት? ምንሽ ነው የሚደክምሽ? አይኔን አሁን ቶሎ ቶሎ አስተካክል። ቆይ ግን የት ልትሄድ ነው? አባቷ ጋር ልትሄድ ነው። እኔ ጋር? ማነው ደግሞ አንተን አባቷ ያደረገ? እና አባቷ ካልሆንኩ ለምንድን ነው የምለፈው? አጎቷ ለመሆን በላንሳው። ቆይ እኔ የስንታየው አባት ለመሆን የግዴታ ከአንቺ ጋር መተኛት አለብኝ እንዴ? አዎ መተኛት አለብን የምትይ ከሆነ ደግሞ ለስንታየው ስል መስዋዕትነቱን ከፍዬ ለመተኛት ዝግጁ ነኝ። ቤት ስትሄድ ትተኛለህ። አሁን ዝም ብለህ አጣጥፍ። ግን የምር የት ልትሄድ ነው? አንተ አትሰማም እንዴ? አባቷ መጥቶ ሊወስዳት ነው። በእርግጥ እናትየዋም ማብራት ትመጣለች። ወይኔ ብታይ ቤታቸው ሲያምር። ስንታየው ግን እንደዚህ አይነት ቤት ውስጥ ለማደግ እድል በማግኘቷ በጣም እድለኛ ናት። ያምርሽ ነው እንዴ? አንተ ምን ሆነ? ምንድን ነው የሚያስጨው? ልጅቷን እኮ አስደነገጥካት። ይህኝ እስኪ እኔም እኮ ደንግጫለሁ። ቆይ ከየት አባቱ መጥቶ ነው አባቷ ነኝ ያለው? ይኸውልህ ስሙ ወንድ አፍራሽ ይባላል። ስሙ ራሱ ሲያስጠላ። የቤት ስሙ ነው፣ ዋና ስሙ ቢኒያም ነው። ይኸውልህ ባለፈው ቤት መጥተው ማለት ነው ከእናቱ ጋር የቤተሰብ ትውውቅ አድርገናል። እናትየዋ በጣም አሪፍ ሰው ናት። ያው እሱ እንኳን እስከዚህም ነው። ይኸውልህ ግን ስንታየው እነሱም ጋር እኛም ጋር ለማደግ ስምምነት አድርገናል እና በቃ ያው ዛሬ መጥተው ሊወስዷት ነው። ቆይሽ ለምዶ ለኔ ያልነገራችሁኝ? በቃ ቤተሰብ ነን የምትሉኝ ለአፍ ብቻ ነው አይደል? ለአፍ ራሱ ማንም እንደሱ ብሎ አያውቅም። ቆይ ውሸቱን ቢሆንስ በምን አወቃችሁ? እኔ አውቀዋለሁ። ይኸውልህ አሁን አብሬ እኔም ስለሚሄድ እኔም ልብስ ላዘጋጀ። አንተ እንኳን የስንታየውን የምትጨርስ አይመስለኝም። ጭራሽ አንቺም ትሄጃለሽ? ታዲያ እሺ ለምንድን ነው አንቺ የምትሄጂው? ወደሽዋል አይደል? ሂድ አንተ። እንዴ ስንታየው ቤቱንም እነሱንም እስከምትለምድ ድረስ አብሬ መሆን የለብኝም? አረ እሺ ለመጨረሻ ጊዜ ደግሜ አንድ ጥያቄ ልጠይቅሽ። ወይ ጉድ! አባቷ ከእሱና ከኔ ማን ያምራል? ኧረ እንዳይደማብህ